በሻሸመኔ ሰማይ ስር ጥቁር ጥላ አጥልቷል። የሻሸመኔ ከተማ ነዋሪዎች እህት ወንድሞቻቸውን አለፍ ሲልም ጓደኛ ዘመዶቻቸውን በድንገተኛ አደጋ ድጋሚ ላይ ያገኟቸውና ላያዩአቸው እስከ ዘላለሙ ተሰናብተዋቸዋል። ዘውትር እየሰማነው በየደቂቃው ያደመጥነው ሁሌ አዲስና አስደንጋጭ የማይለመድ የተፈጥሮ ክስተት እውነትም ሞት ነው። ከሞት በላይ አሟሟት ደግሞ የከፋ ህመምን በሰው ልብ ውስጥ ጭሮ ያስባለ ከቀሪ ሆድ ውስጥ ጠባሳውን ጥሎ ለዘላለም ይቀመጣል። ለንግስ በዓል የተጓዙ ወገኖቻችን የደረሰባቸው አደጋም ይህንኑ ጠባሳ በእያንዳንዳችን ልብ ውስጥ ጥሎ አልፏል። ዛሬ ለሻሸመኔያውያን ጥቁር ቀን ነው። ትላንት መጋቢት 6 ቀን 2017 ዓመተ ምህረት አመሻሽ ላይ የሰማነው አሰቃቂ መኪና አደጋ ልጆቿን ከጉያዋ ነጥቆ ከእቅፏ ፈልቅቆ ለሞት አሳልፎ ሰጥቷቸዋል። ሻሸመኔ ከአንዱ ጥግ እስከ ሌላኛው ጥግ ከአንዱ ጫፍ እስከ ሌላኛው ጫፍ በሐዘንና ሰቀቀን ማቅ ለብሳለች። በእንባና ለቅሶም ታጅባለች። የናፈቀቻቸው ወጣቶቿ እንደወጡ ቀርተዋል። ልጆቿ ነፍሳቸውን ተነጥቀዋል። ከአሁን እየመጡልኝ ነው ብላ እጆቿን ዘርግታ ልታቅፋቸው ብትጓጓም ጨካኙ ሞት ከመንገድ አስቀርቷቸዋል። ለእቅፏ የዘረጋችው እጇም ጭንቅላቷን ይዛ እየየ ብላ እንድታነባ አድርጓታል። ማን ይሆን የሚከሰስ? ማን ይሆን የሚጠየቅ? መልሱ የፈጣሪ ብቻ ነውና ምላሹን ለፈጣሪ በመተው ይህንኑ አሳዛኝ አደጋ በተመለከተ የደረሱንን መረጃዎች እነሆ በጉራማይሌ ሚዲያ ዩቲዩብ ቻናላችን ልናጋራችሁ ወደናልና እስከ ፍጻሜያችን ቆይታችሁ ከኛ ጋር ይሁን። ዛሬ ቀኑ ከባድ ነው። ሻሸመኔ ምጧ በስቷል። ሀገርም ማዝናለች። ሻሸመኔ ጥቁር ሸማን ለብሳለች። ታላቁ አብይ ጾም እንደመሆኑ በተአምራዊ ጸበል ልንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶች ወደ ግቢው ይገባሉ። ለቤተክርስቲያኗ ስጦታና ስለተደረገላቸውም ስለታቸውን ሊሰጡ ገቡ። እምነት ጥንካሬያቸው በእጅጉ ያስቀናል። በተለመደው በሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከት ቁርስ አብረን ቀመስን። ተመራርቀንም ተለያየን። ከጧቱ 3 ሰዓት ላይ ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹን ከቀኑ 11 ሰዓት ላይ ግን ወላይታ ሶዶ በዴሳ ወንዝ ሲደርሱ መኪናው ፍሬን በጥሶ ከተሳፋሪዎች መካከል 18ቱ ምዕመናን ሕይወታቸው ማለፉን ሰማን። እጅግ ልብ ይሰብራል። በእጅግ ማመን ይከብዳል። እነኛ ድንቅ ባለጽናት ኦርቶዶክሳውያን ለካንስ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ያሉት የእስከ ወዲያኛው ስንብት መሆኑን ስረዳ ሞት ክፉ ብዬ ከልቤ መሪር ሐዘን ተሰማኝ። ይህንን ያለው በአርባ ምንጭ ከተማ የመጨረሻውን ሽኝት ያደረገላቸው ታዋቂው ሙዚቀኛ ጆሲ ነው። ገና በቅርቡ የተወለደች አንዲት ጨቅላ ልጅ ያለው አንድ ተስፋ የሚባል ወጣትም በህይወት ካጣናቸው ወጣቶች መካከል አንዱ ነው። የልጁ ክርስትና ከሳምንታት በኋላም ነበር። ነገር ግን የጓጓለትን የልጁን ክርስትና ከቤተሰቦቹና ከባለቤቱ ጋር ሆኖ ሊደግስና ሊያከብር አልቻለም። ሞት ቀድሞ ወስዶታል። በርካቶቹ ወጣቶች በስራ ላይ የነበሩ ለከተማዋም ሆነ ለማህበረሰቡ ብዙ አገልግሎትን የሚሰጡ በእምነታቸው ጽኑ የሆኑ ስለ ሃይማኖታቸው የታመኑ በስነ ምግባርና በስራ ታንጸው ያደጉ ሻሸመኔንም ሆነ ሻሸመኔያውያንን የሚያኮሩ ወጣቶች ነበሩ። እነዚህን ወጣቶች በአንድ ጀንበር ባጣት በእርግጥም በእጅጉ ልብ ይሰብራል። በእርግጥም ሁሌም አብሮን የሚውል የሚያደርግ የሚመስለው ሞት ድንገት ይወስደናል። እድሜና ጾታ የማይመርጠው ጨካኙ ሞት የምድር ሩጫችንን ይገተዋል። ሁሉም ወጣቶች ናቸው። ያገቡ ያላገቡ፣ የወለዱ ገና ያልወለዱ፣ ሁሉም ግን ከራሳቸው በላይ የሚያስቡላቸው የሚኖሩላቸው የሚያስተዳድሯቸው ቤተሰቦች አሏቸው። ተናፋቂዎችም ናቸው። ወጥተው እስኪገቡ በጉጉት የሚጠበቁ ትጉሃንም ጭምር። እነዚህ ታታሪ እንካራ ሰራተኛ ስልቹነትና ድካም የማይበግራቸው ጽኑዓን እነዚህ ነው ድንገት ያጣናቸው። ድንገት መታጣትና ድንገት ማጣት በእኛ ሰው ልጆች ዙሪያ እንደፈጠጧሉ። የትጉሃኖቹ ያይበገሪዎቹ ጠንካራ ሰራተኞች ምድር ሻሸመኔ በሐዘን ተዋጠች። የነበሩት ድምቀቶቿ ዛሬ የሉምና አዎ ከአርባ ምንጭ ጅጊቲ ንግስና አክብረው በተመለሱ ምዕመናን ላይ የመኪና አደጋ ደርሶ 18 ሰው ከስጋ ድካም ተለይቷል። መነሻቸውን ሐዋሳና ሻሸመኔ ከተማ አድርገው የመጋቢት አቦ ክብረ በዓልን በአርባ ምንጭ ጅጊቲ አቦ በማክበር ወደ መጡበት በመመለስ ላይ የነበሩት ምዕመናን ወላይታ ዞን በዴሳ ከተማ መሻገሪያ ድልድይ ስር የተሳፈሩበት መኪና ፍሬኑ ተበጥሶ በመግባቱ ከ18 በላይ ምዕመናን ከዚህ ዓለም ድካም አርፈዋል።
አደጋው ትላንት ምሽት 12 ሰዓት ተኩል አካባቢ የደረሰ ሲሆን የተሳፈሩበት መኪና ወንዝ ውስጥ የገባ ከመሆኑ የተነሳ የሟቾች ቁጥር ከዚህም በላይ ያሻቅባል ተብሎ ይጠበቃል። በአደጋው የተጎዱ ምዕመናን በወላይታ ሶዶ ኦቶና ሆስፒታል የሕክምና ክትትል እየተደረገላቸው እንደሚገኙም ነው አሁን ከደረሰን መረጃ ማረጋገጥ የቻልነው። ነገር ግን አስክሬናቸው ቀድሞ ወደ ሻሸመኔ ከተማ የደረሰ 18 ንጹህ ኦርቶዶክሳውያን በዛሬው ዕለት በሻሸመኔ ከተማ በሚገኙ የተለያዩ አብያተ ክርስቲያናት የቀብር ስነ ስርዓታቸው ተፈጽሟል። ሻሸመኔ ላይ ከአሌሉ እስከ ሞቢል ከ04 እስከ 01 በሁሉም አቅጣጫዎች ሐዘን ብቻ ነው በዛሬው ዕለት እየተመለከትን ያለነው። ሻሸመኔ በእጅጉ አዝናለች። ከዚህ ቀደም በርከት ያሉ መሰል እውነቶች እየተፈጠሩ ቢሆንም በዚህ ልክ ግን በአንዲት ጀንበር ያውም ከንግስ ሲመለሱ 18 ልጆችን ማጣት ምን ያህል ከባድ እንደሆነ ሁላችንም የምንረዳው እውነታ ነው። በተለይ ደግሞ በህይወት ያጣናቸው እነዚህ ሰዎች ወጣቶች መሆናቸው ለሀገርም ለቤተሰብም አለፍ ሲል ለበርካታ እውነቶችም በርካታ ድርጊቶችን ማድረግ የሚችሉ የሚሰሩበት እድሜ ነገን በጉጉት የሚጠብቁበት ቀን መሆኑ ደግሞ ወጣቶችን ማጣት ምን ያህል ልብን እንደሚሰብር በእርግጥም መናገሩ ለቀባሪው ማርዳት ይሆናል። ነገር ግን ያ ሆነ። አዎ ወዳመኑት አምላካቸው ወዳነገሱት ንግስ ወደ ታመኑለት ፈጣሪ እነዚህ ወጣቶች በዛሬው ዕለት ተሸኝተዋል። ነገር ግን ሐዘኑና የልብ ስብራቱ በሻሸመኔና ሻሸመኔያውያን ዘንድ ቁርጠን ሆኖ ጠባሳውን ጥሎም አልፏል። አዎ ሻሸመኔ ያዝናለች፣ ምክንያቱም ልጆቿን ተነጥቃለችና። ብዙዎች ደንግጠዋል፣ ብዙዎች አዝነዋል። ያልጠበቁት ያላሰቡት እውነት ነውና የተከሰተባቸው ጓደኞቻቸው በሰላም ይመጣሉ ንግሱንም አንግሰው ከቡራኬው ያቋድሱናል ብለው ሲጠብቁ የነበሩ ወጣቶች እነዛን ጓደኞቻቸው በሬሳ ሳጥን ሆነው አስክሬን ሆነው ነበር ወደ እጃቸው የገቡት። ታዲያ ይሄ ልብ አይሰብርም? ምን በእርግጥም ሻሸመኔና ሻሸመኔያውያን ከመቼውም ጊዜ በላይ ጥቁር ሐዘንና ጥቁር ማቅ መልበሳቸው ተገቢ የሚያስብልበት እውነት ላይ እንገኛለን። የነዚህ ንጹሃን ወንድሞቻችንና እህቶቻችን ህልፈት ከሻሸመኔ አልፎ የመላውን ኢትዮጵያውያን ልብ የሰበረም ሆኗል። ሀገራችን ሐዝናለች፣ ሻሸመኔ በእጅጉ ተከፍታለች፣ ልቦኗ ተሰብሯል። ህዝቦቿም በማይሻር የሐዘን ጠባሳ ማቀው አልፏል። ዛሬ ቀኑ ለሻሸመኔ ጥሩ አይደለም። ወጣቶቿን በአንድ ጀንበር ያጣችው ሻሸመኔ ቀሪ አስክሬኖችን ለመቀበልም የተዘጋጀች ትመስላለች። ምክንያቱም በህይወት ካጣቻቸው ወጣቶች በተጨማሪ በአሁኑ ሰዓት ከባድ የአካል ጉዳት ደርሶባቸው በሆስፒታል ውስጥ በኮማ ውስጥ የሚገኙ ወጣቶች አሉና ነው። የነዚህ ወጣቶች ቤተሰቦች ታሪካቸውን ለሰማ የልጆቻቸውን አሟሟት ተመልክተውና የቀብር ስነ ስርዓታቸው ላይ ማንባታቸውን የተመለከተ በእርግጥም ልቡ ይሰበራል። ለመላው የሻሸመኔ ህዝብና በህይወት ላጣናቸው ወዳጅ ዘመዶች እንዲሁም ቤተሰቦቻቸው በሙሉ ፈጣሪ እግዚአብሔር መጽናናቱን ይሰጣቸው ዘንድ ጉራማይሌ ሚዲያ ትመኛለች። መሰል አደጋዎች ከዚህ ቀደም በሀገራችን በተለያዩ አካባቢዎች ሲከሰቱ ተመልክተናል። የዛሬ ዓመት ገደማም እንዲሁ ከአርባ ምንጭ ከተማ ተነስተው ወደ ሐዋሳ ሲያቀኑ የነበሩ በርከት ያሉ ወጣቶች ወላይታ አካባቢ በገጠማቸው የመኪና አደጋ ህይወታቸው አልፎ መላው ሐዋሳውያንና መላው ኢትዮጵያውያን ከልቡ ማዘናችን ይታወሳል። ምክንያቱም ወጣት ሲሞት ከምንም በላይ ያስደነግጣልና ነው። በመስሪያና በመለወጫ እድሜው ያውም ባልታሰበ አደጋ በመሰል መልኩ ህይወቱን ሲያጣ የእውነትን ልብ የሚሰብር እውነታ ነው። ታዲያ መሰል ሁነቶች እንዳይፈጠሩና እንዳይከሰቱ ፈጣሪ እግዚአብሔር ሀገራችንንና ህዝቦቿን ከዚህም በኋላ መሰን ሐዘር አንሰማ ዘንድ ይጠብቃት ማለትንም ጉራማይሌ ሚዲያ አጽንኦት ተሰጥበታለች። በድጋሜ ለመላው ወዳጅ ዘመዶቻቸውና ኢትዮጵያውያን አለፍ ሲልም በሐዘን ማቅ ለተጠበሱ ሻሸመኔያውያን በሙሉ መጽናናቱንና ብርታቱን እንመኛለን። በቀጣይም በተለይ ከዚሁ መረጃ ጋር በተያያዘ ቀሪ በሆስፒታል ያሉ ወጣቶችን የተመለከቱ መረጃዎችን ዋነኝነት እያጠናከርን ወደናንተ እንደምናደርስ ቃል እየገባን ምናልባትም ከቻለንና ሻሸመኔ ተገኝተን ያሉትን ነባራዊ እውነታዎች በሙሉ በተለያየ መንገድ ለናንተ ለውድ ቤተሰቦቻችን እንደምናደርስ ቃል እየገባን የዚህን የሐዘን መረጃ የተመለከተውን የዕለቱን መሰናዷችንን በዚሁ እናብቃ። በሌሎች ትኩስ አዳዲስና ወቅታዊ ሆኑ ሀገራዊ መረጃዎችና መሰል ዘገባዎች በድጋሚ እስክንገናኝ ድረስ ሰላማችሁ በያላችሁበት የዓለም ጥግ ሁሉ የበዛ ይሆን ዘንድ እየተመኘንና ለቻናላችን እንግዳ ይሆናችሁም ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ተወዳጁን ዘንድ በአክብሮት እየጠየቅን እናንተንም ሐሳብ አስተያየት የኮሜንት መስጫ
ታስቀምጡልን ዘንድ በትህትና ያስታወስን ዛሬውን መሰናዷችንን በዚሁ አበቃን። ሰላም ለሀገራችን፣ ሰላም ለህዝቦቿ ይሁን። ፈጣሪ እግዚአብሔር ኢትዮጵያንና ህዝቧን አብዝቶ ይባርክ።